የተደረገ ነውና ቼክ የሚያደርግ ሰው ያስፈልጋል። እኔ ደግሞ ስራዬ ቼክ ማድረግ ነው። አሁን እኔ አልሳደብም፣ ሀሳብ ነው የምሰጠው። ሀሳቡ መረጃና ማስረጃ ይዤ ነው መጥቼ የምናገረው። ገባሽ? ያን ስናገር ሰው ልጅ እንዲለወጥ ነው። ሰው ልጅ እንዲጠፋ አይደለም። ሰው ልጅ እንዲለወጥ እንዲስተካከል። መስተካከል ምንድነው? ሁላችንም መስተካከል አለብን። የምናደርገው ነገር ሁሉ ፐርፌክት ነው ማለት አይደለም። አሁን ለምሳሌ ዜዶ አንቺ አክቲቪስት አይደለሽም አይደል? ጌም ትጫወቻለሽ፣ ጌመር ነሽ። እኔ አክቲቪስት ነኝ። አክቲቪስት ሰው ምንድነው የመጣሁት ለማስተማርና ለህዝቤ ድምፅ መሆን ነው፣ ለሁሉ ለሞላ ኢትዮጵያ ህዝብ። እና ግን ትልቁ ችግር ምንድነው? ዳያስፖራዎች ወደ ኢትዮጵያ ኤክስፖርት እየተደረገ ያለው ኮንቴንት በጣም ህዝባችን የሚበጠብጥ ነው። ገባሽ? ለገንዘብ ተብሎ ነው የሚደረገው። አሁን ዮናስ ይህን ሁሉ የሚያደርገው ሴጋው ይህን ሁሉ የሚያደርገው ለገንዘብ ነው። እሱ ገንዘብ ለመስራት አልሬዲ እውቅና ተሰጥቶሻል። ሶሻል ሚዲያ ደግሞ ከ15 ዓመት በላይ ሰርቷል። እሱ እውቅና ስላለው ያንን እውቅና እየተጠቀመ ምን ነው የሚያደርገው? እሱ እኮ ብቻውን እኮ ማንም አያየውም። ወይ ሊያ ማስገባት አለበት፣ ወይ ጆከር መሰብ አለበት፣ ወይ ጴንጤ መሆን አለበት፣ ወይ ኦርቶዶክስ። እዚህ እኮ ቆይ አንድ ነገር አንድ ጆከር ጥፋተኛ ነው። ለምን ብትለኝ ዮኒ ጋር ሂዶ መግባቱ እኔ ጆከር ለእኔ በቃ ጥፋተኛ ነው። ከፈለገ ይጥላኝ፣ አይደም አያገባኝም። ይጥላኝ፣ ከፈለገ ይጥላኝ። ጆከር እኔ በጣም ወደው ማከብረው ወንድሜ ነው ጆከር። ግን ዮኒ ጋር እዛ ሂዶ እንትን እያደረገ ጌታ ቀባል ነው። ይሄ ሃይማኖት የማንም መጫወቻ ሃይማኖት አይደለም። ኦርቶዶክስም ይሁን ሙስሊምም ይሁን ፕሮቴስታንትም ይሁን የማንም መጫወቻ አይደለም። ልንገርህ አንድ ሂዶ እዛ ዙ ብሎ ለብር ብሎ የሚቀበል እኔ በሃይማኖትና በአገሬ በእናቴ ማንም እንዳይመጣብኝ ልንገርህ። ሃይማኖት ማርያምን ነው ያለው። ማርያምን እዮዳ እኔ ያው ከዚህ በፊት ያው ተቃይመናል። ኦኬ ሰድቤ ያለው ይቅርታ ብያለሁ። ታርቀናል፣ ትክክል ታርቀናል። ግን አሁን ዮኒ እንዳልከው ከጅጅጋ ሆኖ ለሊያ ስንት ነገር ብሏታል፣ ስንት ነገር። አሁን ደግሞ ሊያ ከዮኒ ጋር እንደዚህ ዋይ ለምን ዮኒ ይጠቀምባቸዋል? ለምን ከጅጅጋ ሲጣላ ከቤታየው ጋር ሲጣላ ሊያን ታረቃት። አሁን ደግሞ ከሊያ ጋር ቢጣላ ደግሞ አሁን ደግሞ ምን እንደማይታወቃለሽ ቤታየው መጣ ብትታረቀው ሊያን ይዞርባታል። አረ ነው ቤታ አታረቀውም ለማለት ነው። ባይዘዌ ከቤታ ጋር እኔ ቴሌግራም ምናምን ስለማወራ አታረቀውም። ይሄ ህልም ነው። ሜቢ ትላልቅ ሰዎች መጥተው እንደዚህ ብለው ወየውን ነገር ምናምን ብሏት ሸማስ ይዘዋት ምናምን ልታረቀው ቻለች እንጂ ቤታ ኔቭር በቲክቶክ ሰዎች አታረቀውም። ቤታ እርሳው ምን ያደርጋሉ መሰለሽ? አሁን ምን ያደርጋሉ? አሁን ቤታዮ የምትወደው ሰው ይፈልጉና በምትወደው ሰው ነው የሚመጡባት። ኖ አይ በቃ ኤቶ አሁን ዮኒ ከልቧ ነው የተቀየመችው። እሱ ምን መሰለሽ? ከልቧ ነው የተቀየመችው። በቃ ከልቧ ብታረቀው እኔ ደስ ይለኛል። ግን ቤታ ነው በቃ ኔበር ቤታ ጋር የሆነ አስታረቀች ማለች። እኔ እንጃ እኔ ውሸት አንበለኝ። አታረቀው፣ ጭራሽ አታረቀው። ዩ ቲንክ ላይክ ሊያ በዛ ደረጃ ሊያስገድላት አድራሻውን ሁሉ ፖስት አድርጎባት እንደዛ አድርጎ አልታረቀውም ታንቄ ሞታለው እኔ ምናምን ብሎ ስትል የነበረች እኛም ሁላችን አምነን ነበር። አሁን ቤታና ሊያ ቆይ ቤታና ሊያ ደግሞ የተለያዩ ሰዎች ናቸው። ቤታ ሌላ ናት፣ ሊያ ሌላ ናት። ሊያ ማለት እኔ እዚህም ፎቴ ለጥፋ ስለሰደበች አያገባኝ። ሊያ ማለት በቃ የሆነ በቃ ዝም ብላ ከመሬት አንስታ የምትዋሽ ሴት ናት። ዝም ብላ በቃ ከመሬት አንስታ። ቤታ ደግሞ እኔ ቤታ በጣም ነው መወዳት። ዮዳ እኔ ዮኒ ጋር ትታረቃለች ብዬ እኔ እሱን መብቷ ነው። መታረቅ ከፈለገች እሷ ነው የምታውቀው። አታረቀው። እኔ እየተናገርኩ ያለው አንድ ነገር ብቻ እኔ የምፈልገው ቤታ ተው ከዮኒ ጋር ታረቀች ማለት በቃ ተው፣ ችግር የለውም። የሚደርስባት የህዝብ እንትኑም ጫናው ምናምን ስለማቅ ነው ተው። ግን እዮዳየ አንድ ነገር ብቻ ላስቸግረ አባቴ፣ ጆከር ከሴጋው ጋር ሲታረቅ
ለምን የህዝብ ጫና አልመጣም? ተው ጀኮር አሁን ዮኒ ጋር ታረቀ ወይ ምናምን አይደለም። የህዝቡ አሁን ታየዋለህ እኮ ጀኮር እኮ እንደ ድሮ እስቲ ይኸው እስቲ ላይቭ ከፍቶ ምናምን እንደ ድሮ ሰው ይቀጥለዋል። ይኸው እስቲ ገብተህ ገባ ያ የህዝብ ፍቅር እየቀነሰ እየሄደ ያለ ቤታ ደግሞ እየጨመረላት ነው የሚሄድ ያለ የህዝብ ፍቅር አላት። ቤታ ጠላ ማለት አንድ ሰው በቃ እና እኔ አንድ ነገር ብቻ ላስቸግርህ አባቴ ይቅርታ የልጆች አባት ነህ አንተ እና በቃ ሀቢባን ተፋታት በማርያም እንደው በምታምነው በልጆች አሁን እኮ ዜዶ አሁን ምን መሰለሽ እሺ አንድ ነገር በቃ ልጨርስ በምታምነው በልጆች እንደው በልጆች ሀቢባን ተፋታት ሀቢባ በቃ ተዋት ሀቢባ ማለት የህዝብ ልጅ ናት ሀቢባ ማለት በቃ የምትረዳ የምታስረዳ ናት ሀቢባ ማለት በቃ ብዙ ናት በቃ ሀቢባ ማለት ብዙ ናት ሀቢባ ማለት በቃ ጠንካራ ሴት ናት ተዋት በቃ ተፋቷት ዜድ እኔ አሁን ምን እንደሆነ ታውቃለሽ ሀቢባን ሳይሆን ሀቢባ ይዛቸው የመጣች ተበደሉ የተባሉ ሁለት ሰዎች አሉ። እነሱ ሁለት ሰዎች ደግሞ በደሉ የተባሉ ሰዎችን አነጋግሬ ኢንፎርሜሽን እንዳለ ልከውልኛል። ገባሽ? ኤቭሪቲንግ ነው የምልሽ የባንክ ስቴትመንት ምናምን ሳየውና ምናልባት ሀቢባን እየሸው አሁን ብዙ ሰው ተበድር ብሎ ይመጣል። ዜድ የሆነ ሰው ተበድር ብሎ ሲመጣ መረጃና ማስረጃ መቀበል አለብሽ። የእነሱን ቃል ብቻ መስማት የለብሽም። ስለዚህ አሁን እኔ ምንድን ነው በደሉ የተባሉ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት እነዚህ ሰላምንና ማነው ርስት የምትባሉ ሁለት ሰዎች ተበድለዋል ተብለው ነገር ግን እኔ ምን አደረግኩኝ አናገርኳቸውና የሬስቶራንት ባለቤቶችን መረጃና ማስረጃ እንዲልኩ አደረግኩኝ። ገባሽ? እና አሁን ትልቁ ምንድን ነው እነዚህ ተበደልን ብለው ነገር ግን ደግሞ እንዳልተበደሉ ብዙ ነገር የሚያሳይ ነገር እያላኩልኝ ነው። አሁን ይህ ነገር መፈታት አለበት። ገባሽ? ምን ያደርጋሉ ሰዎች ስም ያጠፋሉ። አሁን ዜድ በደለችኝ ብዬ ሄጄ ለሀቢባ ብነግራት መረጃ ማስረጃ ሳትቀበል አንቺ መሰደብ የለብሽ መወገዝ የለብሽ። ባይዘወይ እዚህ ጋር አንድ ነገር እኔ ሀቢባ በማስረጃ እንደምትቀበል ያወቅኩ እኔ ቤሩት ላይ ማለት ነው። ቤሩት ላይ የሆነ የአራት ወር ህፃን ነው የምላለው ይዳ ከጀርባው በጣም ወደ ስንት ሺህ ዶላር ተጠይቆ ሀቢባዬ እንደዚህ እኮ ነው ስላት ነው አለችኝ። ለምን ስላት ነው አንቺ ታዋቂ ስለሆንሽ እኔ ግዴታ ለአንቺ አልቀበልሽም አለችኝ። ለምን ስላት ከዶክተሮች መጥቶ ምናምን ስትለኝ በቃ ጸጥ አልኩ። ኧረ ቢሉኝ እዚህ ቤሩት ላይ ማንም ጠይቃለ ኧረ ዜድ ለምኝ እንደውም ተሰድቤያለሁ። አንቺ እንደዚህ ታዋቂ ሆነሽ ቤሩት ላይ ለምን አትጠይቂም አለኝ። በቃ እምቢ ካለችኝ ምን ላድርግ? ቆይ ልንገርህ። ከዛ ከዶክተሮቹ ምናምን መጥቶ አሳልፋ ከ40 ምናምን ሰዎች አሳልፋ ነው ለህፃኑ እርዳታ የሆነችው። ህፃኑ እየታከመ ነው አሁን። ይሄ ልንገርህ ህፃኑ እየታከመ ነው አሁን። በማስረጃ ነው ሀቢባ የምትቀበለው። ለእኔ እንኳን ታዋቂ ናት ብላ አሳልፋ ዜድ አንቺ እኔን ሀቢባ አሁን 2 ቪዲዮ ሰርታ እዮዳብ ሌባ ነው ተከፍሎት ነው ለቴስት ኦፍ ኢትዮጵያ የሚቆም ብላ ያለ መረጃ እኔ ሌባ ብላ እያሰደበችኝ ነው። እሷ ናት ካፏ ወጥቷል። ካፏ ወጥቷ ከአንደበቷ አሰማ ይችላለሁ። ቪዲዮም ሰርታለች። ምክንያቱም እኔ አሁን ቪዲዮ ሰርታለች የእሱ አስመስሎ ቆይ ልንገርህ የእሱ አስመስሎ እኔ አሁን የሀቢባ ደጋፊ ነኝ ብዬ የሀቢባ ፕሮፋይል አድርጌ እንደዚህ ብዬ ስለመጣሁ ማለት ሀቢባ አለውም እኔ ራሷ በላይቭ ነው ራሴ የቀዳሁት ነው። ይኸውልሽ እሷ አሁን እኔና እሷ አሁን እሷ የተጎዱትን ይዛ መጣለች አይደለ? መጀመሪያ ለተጎዱት ድምፅ ስትሆን የነበረው እኔ ነበር። እሷ ለሳራ አልሀበሻ ነበር ድምፅ ስትሆን የነበረው። ምንም ችግር የለም። እኔ ደግሞ ለተጎዱት ይውጡ ድምፃቸው ብዬ ነበር። መጨረሻ ላይ ምን ሆነ? የበደለው ሬስቶራንት ቴስት ኦፍ ኢትዮጵያ ነው ሲባል ቴስት ኦፍ ኢትዮጵያን ፈላልጌ ደውዬ እና ኑ አልኳቸው። አመጣኋቸው እኔ ቤት ብቻ ነው የመጡት። ሌላ ቤት አልሄዱም። አምጥተን አናገርናቸው፣ ጠየቅናቸው፣ መረጃና ማስረጃ ላኩልኝ አልኩኝ። እዚህ ጋር የምትመለከችው ርስቴና እንትና ናቸው። እዚህ ጋር የምትመለከታቸው ሀቢባ ይዘቻቸው የመጣችው ርስቴና ሰላም ናቸው። ልክ ተመልከች።
ርስቴ ምንድን ነው ያለችው? ምንም አንድ ደስታ የሌለበት ቤት እንደ ባሪያ ነበር ያደረገችን ብላለች። ግን እዚህ ጋር ብዙ ፎቶ ላሳይሽ እችላለሁ። ሀቅ ወጣ የለ እንዴ? እሱ ሀቅ ወጣ የለ እንዴ? አልወጣም እንዴ? ምን ሀቅ ወጣ እንዴ? በደሉ የተባሉ ሰዎች ሀቅ የወጣ እኮ ሳራ አልሀበሻ እንዳልሆነች የተረጋገጠው አልሀበሻ እንዳልሆነ ተረጋግጧል። ሬስቶራንቱ ሳራ ነፃ ናት። ከዛ በኋላ ምን ተባለ? የተደረገው ቴስት ኦፍ ኢትዮጵያ ነው ተባለ። እኔ ደግሞ ቴስት ኦፍ ኢትዮጵያ ሬስቶራንት ኦነሮችን አናግሬ ይዣቸው መጣው። መረጃ ላኩልኛል። ርስቴ ያለችው ሰላም ያለችው ሁሉ ውሸት ነው። በመጀመሪያ እኔ ስለዚህ አላውቅም። ታወሩ ችግር የለም። የሀቢባ ቁጥርም ይኖርሃል። ከሌለ ደግሞ እኔ እሰጥሃለሁ፣ ችግር የለውም። በውስጥ እሰጥሃለሁ፣ ችግር የለውም። በውስጥ እኔ የሀቢባ ቁጥር ከሌለ እኔ እልክልሃለሁ፣ ችግር የለብኝም። ለምን በቃ እህትህ ናት፣ እህትህ ናት። እኔ እኮ ገብቼ ይኸውልሽ፣ እኔ ምንም ችግር የለብኝም። ቆይ አንድ ነገር ቆይ፣ እኔ በቃ ምንቀኛ እንደበዛባት ያወቁ እነ ጂጂ እኛ እንዴት ሰው እያያዘችብን ነው? ወለው ዋ ለአንተ ያልወደደ ሰው እኔ እዮዳ ለአንተ ካልወደድኩ ሀቢባ ጋር ከሄድኩ ዋ ለምን ሰው ይዛብናል ትላለህ? በቃ ሀቢባ መረጥኩ። እኔ ሀቢባ መረጥኩ። እኔ ሀቢባ ከመረጥኩ ይሄዳ። ሀቢባ ካስከፈለገች ሀቢባ ችግር የምትረዳኝ ከሆነ በቃ ሀቢባ ጋር ነው የሚሄደው። እኔ በቃ እቺ ተፋቷት በማርያም በቃ ሀቢባ አዎ አጥፍታለች። አለ ንግግር አለመቻል ነው ያጠፋችው። አንድ ነገር ነው እሱም አንድ ነገር እሱ የጉራጌ ባል ወይ እናቱ ወይ ሚስቱ እንደዚህ ብሎ ሂዶ በነጌታ ቆይ ንገረ ችግር የለም። አንድ ነገር ሱቅ ይከፍታል ማለቷ እሷ የጉራጌ ሰው ነጋዴ ነው ለማለት ነው። እንደዚህ ብሮ እንደዛ ሞላ ጉራጌ እንደዛ ለማ የተረዳው አዎ በቃ ይሄ መረዳት በቃ ከንግግር ይቅርታ ለምን አትጠይቅም? ሰው ወጣ ለምን ይቅርታ አትጠይቅም ትላለች? ችግር የለውም በቃ ለጉራጌ ትላለች። ግን አንዳንድ ሰዎች በቃ ልጇ እስከ መስቀል ኦረው እዮዳ ልጅ የለም ልጅን ቢዘቀዘቅ አንተ የሀቢባ ልጅ ማለት እኮ የአንተ ልጅ ነው። ተዘቅዝቆ በጣም ተዘቅዝቋል በየቦታው። አዎ ቆይ አንተ ዮኒ ማኛ እንኳን ብልጥ መሆኑ ተንኮለኛ መሆኑ ሀቢባ እንደዚህ ማድረግ የለባችሁም ብለዋል። አየው ብልጥ መሆኑ ለምን አንተ ተጠጥቷል? ባደው ይኸውልሽ መጀመሪያ ሰድቧታል መጀመሪያ። ከዛ በኋላ ግን ሀቢባን አትስድባት ልጇ ልጄ ነው ምናምን ብሎ ቪዲዮ አላየህም? አሁን እኮ እሱ ምን መሰለሽ የኢትዮጵያ ሕዝብ ሾርት መመሪ ስለሆነ አሁን አንድ መጨረሻ የተናገርሽው ብቻ ነው የሚቀበለው። እኔ ደግሞ ፀጉር ሰው አላስተከልኩም። እኔ መመሪ ካርድ ነው ያስተከልኩት። ምንም ነገር አልረሳም። እና ዋናው ምንድነው ሀቢባ ኤኒታይም መነጋገር እንችላለን። እኔ መረጃው አለኝ፣ ማስረጃው አላት። አሁን እኔ የምፈልገው እኔ እዮዳብ ሌባ ነው ተከፍሎት ነው ድምፅ እየሆነላቸው ያለው ለቴስት ኦፍ ኢትዮጵያ ብላ ስሜን አጥፍታለች። ብዙ ቪዲዮ ሰርታለች። እኔ ታጋልጥኝ ዜድ ሌባ ከሆንኩ ልጋለጥ። አሁን እዮዳብ ባለጌ ነው ከተባለ ብልግና የማሳየት ነው። እዮዳብ ሌባ ነው ከተባለ ይከፈለዋል ከተባለ መረጃና ማስረጃ አምጥቶ እኔን ህገወጥ ደላላ ነው ብላኛለች። እዮዳብ ህገወጥ ደላላ ነው እየተከፍሎት ነው እንደዚህ የሚያደርገው። ኦኬ አፏ ሰምታታል ወይ? አዎ ካፏ ብዙ ጊዜ ስለዚህ ይኸውልሽ ሀቢባ እንደዚህ ስም ጠርታ ነው እኔ መሰክርላታለሁ። ሀቢባ ስም አጠራም። ሀቢባ ጭራሽ የሰው ስም ጠርታ ሜሽን አድርጋ አትናገር። ይኸውልሽ ስም መጥራትና ለመጥራት እኮ አይደለም። አሸነፍኩ እኔ አይደለም። ቆይ ዜድ እንደዚህ አይደለም። ይሄ እኮ ይቅርታ፣ እኔ እወድሃለሁ፣ አከብርሃለሁ። አንዴ ብቻ እኔ እወድሃለሁ ማርያምን። ሰው አታስገቡ ጋይስ ፕሊዝ፣ ሌላ ሰው አታስገቡ። እኔ እወድሃለሁ፣ አከብርሃለሁ። በጣም ነው የምወድህ። እግዚአብሔር ያው ልጆቹም ተሰደብኩ ይቅርታ ብዬ ጠይቃለሁ። እሱም በቃ ይቅርታ ብዬሻለሁ፣ ጨርሰናል። ዜድ ግን አሁንም እዮዳዬ እኔ የምልህ በቃ ዜድ ለምን ጠበቃ ሆንሻት? ወንጀለኛ ለምን ታበረታቻለች? ዜድ አረጃ ይቅርታ አድርግልኝ። እኔ ትከስ ከሆነ ይቺ ልጅ ለምንድን ነው የማትከሰሰው? እሷስ ላጠፋው ነገር ይቅርታ ጃፔ ከአንተ ጋር እኔ ከእዮዳ ጋር ነው እየተነጋገርኩ ያለው። አባት ሚዲያ ላይ ሆነች ከከሌ ጋር የሚባል የለም። በቃ እዮዳ ቤት ነው ያለሁት። በቃ ከእዮዳ ጋር ነው እያወራሁ ያለው። ይቅርታ ያ እኮ ሀቅ አውሪያ ታዲያ